ባላችሁ ነገር አትመኩ። የምትጸየፉት የምትንቁት ሰው አይኖር። ሰውን መናቅ የፈጠረውን መናቅ ነው። በዛ አያበቃም። በእግዚአብሔር ቀን ዘመን መገላበጡ አይቀርም። የተሾመም ይሻራል፣ ያጣም ያገኛል፣ የተሰበረም ይጠገናል፣ ኑሮም ይጣፍጣል። ሰው ለስብራትና ለስህተት ብቻ አልተፈጠረም። በዘመንና ባላችሁ ነገር አትመኩ። በወደቀ ሰው አትሳለቁ። ብቻ እግዚአብሔርን እያከበራችሁ ነው። ምነው ወዳጄ ምነው نرتاح ناخذ الثلاجة أنا أول شو هذا ثلاجة أنا ثلاجة ناخذ الثلاجة تعالي افتحي لي هذا بسكوت شوي شوي لا تكسري بسكوت بسكوت يلا بسرعة ما في وقت ما في وقت يلا ايوه افتحي شوي ለ15 ደቂቃ ያክል ከዚህ በኋላ 15 ደቂቃ የሚቀርብ የምንቀጥለው አንድ የቀረችን ምዕራፍ 2 ነው። አሁን ከዚህ በኋላ የምንማረው ምዕራፍ 2ን ከመማራችን በፊት አስማተ መለኮት ወይም ደግሞ የእግዚአብሔር ስሞች ነው የምንማረው። አስማተ መለኮት። አስማት ሲባል ሰው ድግምት ምታት ይመስለዋል አይደል? አስማተ መለኮት ምን ማለት ነው? አስማት የሚነግረኝ ስም ነው አይደል? አሁን አንበሳ ብላችሁ ምንድን ነው የምትሉት? ብዙ ሲሆኑ አናብስት አይደል? ካህን ብላችሁ ምንድን ነው የምትሉት? ካህናቶች ይባላል። ካህናቶች፣ ሐዋርያቶች አይባል። ሐዋርያ አንድ ነው። ሐዋርያት ብዙ ናቸው። ሐዋርያቶች አይባል። ሐዋርያቶች አማርኛ ነው። ኦች ከተጨመረ አማርኛ ነው። ሐዋርያት፣ ካህናት፣ አናብስት፣ አናምርት ምናምን እያለ ከሄደ ግን ግዕዝ ነው። ስለዚህ ስም ብሎ አንድ ነው። አስማት ሲል ደግሞ ብዙ ስሞች ማለት ነው። ስለዚህ አስማተ መለኮት ማለት የእግዚአብሔር የመለኮት ስሞች ማለት ነው እንጂ እግዚአብሔር አስማተኛ ነው ምናምን እንደዚህ ይላተስ ቃሉን የወሰዱብን እንዲያውም እነሱ ናቸው። ሌሎች ወስደው ሰርቀውብን አስማት የሚለውን ስም ወስደውብን እነሱ የሰይጣንን ስም እየጠሩ ሲደግሙ ከዛ ስሞች አስማት ሲባል የእግዚአብሔር ስም ትዝ የሚለው የለም በአሁኑ ሰዓት። እሺ ሶስት አይነት ስሞች አሉ። የስም አጠራሮች። ሶስት አይነት የስም አጠራር አለ። ሶስት አይነት የስም አጠራር አለ። የመጠሪያ ስም መጠሪያ ወይንም በጥንት ውስጥ ተጸውኦ የተጸውኦ ስም መጠሪያ ስም። መጠሪያ ስም ማን በቃ ደስ ያላችሁ ስም ጥሩ ግድ ነው። ይሄን የሰው መጠሪያ አለ አይደል? እያለ ሄደ አልማዝ ምናምን ኦኬ። ወንድ ደግሞ ይስም ዮሐንስ ምናምን እያለ ሄደ። እሺ ይሄ የመጠሪያ ስም ነው። ሁለተኛ ስም ደግሞ የግብር ስም የስራ በቅንፍ ውስጥ ስራ የስራ ስም ማለት ሰው ባደረገው ድርጊት የሚሰጠው ስም ማለት ነው። ለምሳሌ ያዕቆብ በእናቱ ማህፀን ውስጥ ሆኖ ከወንድሙ ጋር ያዕቆብና ኤሳው በማህፀን ውስጥ ይጣሉ ነበር ይላል።
ሲወለዱ ራሱ መጀመሪያ ሊወለድ የነበረው ኤሳው ነበር። ማነው? ያዕቆብ ነበረ። ከዛ ኤሳው እኔ ነኝ የምወጣው እያሉ በማጠፍ ተሽቀዳደሙ ይላል መጽሐፍ ቅዱስ የሚናገረው። መጽሐፍ ቅዱስን አምነን እንቀበላለን። ለምን ሲባል በማጠፍ ውስጥ ለምን እኔ ሊወለድ እንደተሽቀዳደሙ ተአምር ስለሆነ። ከዛ ያዕቆብ እኔ ካልቀበልኩ ሲታገል ኤሳው ቀድሞ ሲወጣ ያዕቆብ ከኋላ የኤሳውን ተረከዝ ይዞ ሲወጣ ስሙ ያዕቆብ ተባለ። ያዕቆብ ማለት ተረከዝ የሚመስል ከኋላ ተከትሎ እየተጋፋ የሚወጣ አሁን ባደረገው ድርጊት በዚህ በተፈጠረው አዋላጆቹ በሚያዩት ነገር በሚያዩት ተአምር ይሄስ የሚገርም ነው። ያዕቆብ ነው ስሙ ተረከዝ ያዥ ብሎ ባደረገው ድርጊት። ይስሐቅ ለምሳሌ ይስሐቅ ማለት ሳራን ስላሴ ልጅ ትወልዳለች ሚስት ሲል ጊዜ በስተርጅና እንዴት እወልዳለሁ ብላ አንዳንድ ጊዜ ብላችሁ እንደምትስቁት አለ አይደል? ድንኳን ውስጥ ሆነ ሳራ ለምንድን ነው የሳቀችው? ስላሴ አይሆንም ብለሽ ስላሰብሽ ስትወልጂ ስሙ ይስሐቅ ከተግባር የተነሳ የተግባር ስም የተባለው ግን ያዕቆብና ይስሐቅ ቤት ታሪኩ ይዝላችኋል። እሺ፣ ሶስተኛ የተቀብኦ ስም የስልጣን ስም የተቀብኦ ስም ተቀብኦ ወይም የስልጣን የሹመት ስም ማለት ከተወለድን በኋላ ዋናው ስማችንን ይዘን ስንሰራ ስንማር ምን ስንል በዲግሪ ስንመረቅ በዲግሪ ከተመረቅን በኋላ ዶክተር፣ ፕሮፌሰር፣ ኢንጂነር የሚለው ስማችን እንደገና ደግሞ ካህን፣ ጳጳስ፣ ዲያቆን በትምህርት የምናገኛቸው የክህነት የሹመት ስሞች ናቸው። በዓለማዊ በመንፈሳዊ ማለት ነው። እነዚህ ስሞች ናቸው። እንግዲህ ስም በሶስት ይከፈላል የተባለ ይሄ ነው። አሁን የእግዚአብሔርን ስም እናያለን። እንግዲህ ከዚህ አንጻር እግዚአብሔር ከዚህ አንጻር ስሞች አሉት ማለት ነው። ምን አይነት አደነስ ነው? አሁን ወዴት ሄዳ ነው? ስላሴ ስም እግዚአብሔር ለመጀመሪያ ጊዜ ለፍጥረት የሰጠው ስሙ ላ هذا ما يريد هذا شو هذا انا قالت مين ثلاجه هذا جيبي ኤልሻዳይ እና ያህዌ ሁለቱም شليها ለመጀመሪያ ጊዜ ይህ ምድር በዕብራይስጥኛ ቋንቋ የእግዚአብሔርን ስም ያወቀው ማን ብሎ ነው? ያህዌ ይርኤ ወይም ኤልሻዳይ ሁለቱ ስሞች። ያህዌ ይርኤ አንድ አይነት ነው። አትነጥሉት። ያህዌ ይርኤ አሁን ጆባዎች እኛ ይሆዋንን ወይም ጆባንን የሚሉት ይሄንን ስም ይዘው ሌላ ስም መጠሪያ ያስፈልገው ይላል። ግን አላለም ብሏል። በሌላ ስም እንዳትጠሩ ይሄ ብቻ ነው ብሏል። እንዲያውም አለ እኮ ዘጸአት 6:3 ላይ ምን ይላል መሰላችሁ? ሕዝቤ ስሜን ስላላወቀ እኔን እንዲያውቀኝ እልክሃለሁ አለው። ማንም ሙሴ እኔ ሕዝቤ ስሜን አላወቀም፣ እኔን አላወቀኝም። ኤልሻዳይ ያህዌ የሚለውን ስም ስላላወቀ እልክሃለሁ ብሎ ሙሴን ልኮታል። ሂድና ሕዝቡን ነፃ አውጣ ብሎ ማለት ነው። እሺ እስቲ እንየው። እኛ ያህዌ የሚለው ሁሉን ፍጥረታት የሚገዛ የሚለውን ስም እግዚአብሔር ብለናል። በግዕዝ ቋንቋ እግዚአብሔር ማለት ነው። ያህዌ ማለት እግዚአብሔር ማለት ነው። ሌላ ስሙ ያህዌ ማለት ማን ማለት ነው? እግዚአብሔር ማለት ነው። እግዚአብሔር ሶስት ነጥሉት። ከአንደኛ እግዚ በሉ፣ ከስሩ ደግሞ አብ በሉ፣ ከዛ ከስሩ ደግሞ ብሔር በሉ። እግዚአብ ብሔር ሄር ሳይሆን ብሔር። እግዚአብ ብሔር። እግዚ ማለት ጌታ ማለት ነው። ከጎኑ እግዚ በሉና ቀስት አድርጋችሁ ጌታ። በቅንፍ ውስጥ ወልድ ጌታ፣ በቅንፍ ውስጥ ወልድ። አብ ደግሞ ማን ነው? አባት ነው አይደል? አብ አባት፣ በቅንፍ ውስጥ የወልድ አባት። ብሔር የሚለው ከጎኑ በቅንፍ አድርጉና ሄር በሉት። ሄር በቅንፍ ቸር ማለት ነው። ሄር ቸር፣ ስለዚህ መንፈስ ቅዱስ ማለት ነው።
አሁን እዚህ ውስጥ አብ ወልድ መንፈስ ቅዱስ አሉ የሉም? ሀቅ ሰላጣ ቅዱስ አሉ አይደለ? መክዶኒስ ናና አሁን የሬዲዮ የትምህርት ስርጭት ላይ እንደምን አላችሁ ተማሪዎች ይላል አይደለ? ከዛ ድሮ ደህና እግዚአብሔር ይመስገን ነበር የሚባለው። አላውቅም እንግዲህ የትኛው መንግስት እንደመጣ እንደደበላለቀው ደህና ፈጣሪ ይመስገን ማለት ተጀመረ። ፈጣሪ ይመስገን የሬዲዮ ስርጭት ላይ እንደዛ ነው የሚሉት። እግዚአብሔር ይመስገን አይሉ። ለምን ሲባል እግዚአብሔር የሚለው ስም ውስጥ ምን ስላለ? ሶስትነት አለ። ሶስትነትን ደግሞ ሙስሊሞች አያምኑ፣ ፕሮቴስታንቶችም ስላሴ የሚለውን ስም አይቀበሉ። አሁን ሃይማኖት እየበዛ ስለመጣ የእግዚአብሔርን ስም ለኦርቶዶክስ ብቻ ሰጡ። እግዚአብሔር የሚለውን ስም ፈጣሪ የሚለው ስም ግን ሁሉንም ይወክላል ብለው እንደዛ አደረጉት። ስለዚህ እግዚአብሔር የሚለው የስላሴን አንድነትና ሶስትነት ያሳያል። ሌላው ደግሞ እግዚአብሔር በሉና ብሔር በሉት። እግዚአብሔር የብሔሮች ሁሉ አምላክ እግዚአብሔር ትሉና ከጎኑ ጌታ የሰራዊት ጌታ ትላላችሁ። የሚለው ሁሉ ብሔር የሚለው ስር ደግሞ የሁሉም ጎሳ የሁሉም ነገድ እናንተ በሚገባችሁ ጻፉት፣ ችግር የለም። ሐሳቤን ተረዱኝ ብቻ ቃል በቃል ጽፉ፣ ግራ እንዳትገቡ። የሁሉም ጎሳ የሁሉም ነገድ የሁሉም ብሔር ምን አምላክ። እሺ፣ ስለዚህ እነዚህ ስሞች የእግዚአብሔር ስሞች በመጽሐፍ ቅዱስ ውስጥ በብዛት ተጠቅሰዋል። አሁን የምሰጣችሁን ስምና ጥቅስ ልሰጣችሁ ነው። እሺ እንትን እንደ ሰዓት እያጠረ ስለሆነ ስምና ጥቅስ ኤል በሉ። ኤል ማለት እግዚአብሔር ነው። ሚካኤል፣ ገብርኤል፣ ሩፋኤል ኤል የሚለው የእግዚአብሔር ስም ማለት ነው። ስለዚህ ኤል በሉና ዘፍጥረት 33 20 ዘፍጥረት 33 20 ኃያል ኤል ማለት ኃያል ማለት ነው። ايوه شاطره هاتي منها حبيبتي هذا كزبره شويه نعناع شويه حتى شوي حتى سهل ايه لازم انا في هذا مو الوهي بالكسر الوهي بعدين بتسوي سلطه انا አምላክ ማለት ነው። ኤሎሄ ማለት አምላክ ማለት ነው። ቀልዳለሁ ዘፍጥረት 33 አሁን እዛው ነው ቁጥር ነው ማለት የተለያዩ ስሞች ስለሆነ የትርጉሙ ይለያያል። እንዲሁም ደግሞ ዘሁልቅ 27 16 ዘሁልቅ 27 ሐምዳለ እዚህ ጋር ብስኩት አለ ገና ደግሞ ይቀጥላል። ረመዳን ፍጥራችን ነው። እሺ ጸባኦት ነው እንዴት ነው ጾም ጸባኦት ጋር ያጋር አሪፍ ነው እንደምታዩ ዘሁልቅ 27 16 ነው። እሺ ጸባኦት ወይም ጌታ ይሄም የእግዚአብሔር ስም ጌታ የሰራዊት ጌታ እግዚአብሔር ይባላል አይደል? ጸባኦት ወይንም ጌታ በሰባተኛው ሰማይ ላይ የሚገኝ ጸባኦት የሁሉም ጌታ የሰራዊት ጌታ የጌቶች ጌታ ይላል አይደል? የአማልክት አምላክ بس بنسوي شويه حق مسفايز አማልክት የተባሉት ጣዖታትን አይደለም ቅዱሳን ነው። ብዙ ሰዎች አማልክት ሲባል ለሌሎቹ እንዲሆኑ ተፈቅዷል ማለት ነው ይላል። አማልክት የተባሉት ጣዖታት ሳይሆኑ ማንና ቅዱሳን ነው። እሺ አዶናይ هذا خلاص አዶናይ هذا بس አምሳያችን ነው። አዶናይ ማለት አምሳያችን ነው። ኤልሻዳይ ማለት ይፈሩ ነበር። ያህዌ ኤልሻዳይ ምናምን ማለት ስሙን መጥራት ይከብዳቸው ነበር፣ ይፈሩ ነበር። ዳዊት ራሱ ያህዌና ኤልሻዳይ ማለት ፈርቶ ስሙን በጣም ከመፍራቱ የተነሳ ጌታ ጌታዬን ጠላቶችን የእግር መረገጫ እስከማድረግ ድረስ በቀኝ ተቀመጥ አለ ብሎ ጌታ ጌታዬን ጌታ ያለው እግዚአብሔር ነው። ጌታ ያለው ደግሞ ኢየሱስ የለበሰውን ስጋ ጭምር ነው። ግን ጌታ ብሎ የጠራው ለምንድን ነው? ስሙን ከማክበር ነው፣ ከመፍራት ነው። ደፍረው አይጠሩትም። እንደ ዛሬዎቹ እንደሚዘነጥሉት ኢየሱስ እንደሚል ከስሞች ሁሉ በላይ ከበድ ያለ ስም አለ። ከሰማይ በታች እንድንበት ዘንድ የተሰጠን አንድ ኃያል ስም አለ። እሱም ማን የሚል ነው? ኢየሱስ ክርስቶስ የሚል ስም ነው። ዝም ብለን ግን አንጠራውም። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ። አጃቢዎች አሉ።
ከአጃቢ ጋር እንዲሁም ኢየሱስ ክርስቶስ ለማለት ስላልፈልጉ አባቶች ስሙን በጣም በኃጢአተኛ አንደበት ላለመጥራት ስሙ ኃያል ስለሆነ ማለት ነው። መድኃኒዓለም ጌታዬ እያሉ ቀስ ብሎ ዋናውን ስሙ በረከሰ አንደበት ሁልጊዜ ላለማርቆስ ነው እንጂ ሌሊት ኪዳን ብትመጣው እንጂ ከስሞች ሁሉ በላይ የሚጣፍጥ ስም ያለው ኢየሱስ ክርስቶስን እንወደዋለን። እንደ ማር የሚጣፍጥ እንደ ወተት እንደ አዋፋት ዝማሬ ደስ የሚል ድምፅ የሚያሰማ ድምፅ እያሉ የመልካ ኢየሱስን ሌሊት ሰዓታት ላይ ያቀርቡታል። 11 ሰዓት ላይ ኪዳን ላይ ብትመጡ ይሄ ሁሉ ስሙ ይጠራል። ቤተክርስቲያን ግን ስሙን አጠራም ብሎ ይናገራሉ። እሺ ሌላው አማኑኤል የሚል ስም ነው። አማኑኤል የእግዚአብሔር ስም ትንቢተ ኢሳይያስ 7:14 ኢሳይያስ 7:14 ስሙንም አማኑኤል ትለዋለች ይላል። ከዛ ደግሞ ማቴዎስ 1:23 ላይ ትለዋለች ነው የሚለው አይደል? ግን እሷ ማን ያለችው? አማኑኤል ብለዋለች። ማን ያለችው? ማን ያለችው? ኢየሱስ ነው ያለችው አይደል? አታውቁም እንጂ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ስሙንም ኢየሱስ ትይዋለሽ ብሎ ገብርኤል ቀጥታ ኢየሱስ ማለት እንዳለባት ነገራት። ትንቢቱ ላይ ግን አማኑኤል ትለዋለች ነው የሚለው። እንደማጥራችሁ